እንግዲህ የኢትዮጵያዊነት ፋይዳ ደካማ ከሆነ ማንም ሰው ጠግኖ ሊጠግነው የሚችል አይሆንም። ምን ማለት ነው? የኢትዮጵያዊነት ፋይዳ ስንል ኢትዮጵያዊ መሆን እንደ ክብር፣ እንደ ጸጋ እያንዳንዱ ዜጋ የሚወስድበት የራሱ በቂ ምክንያት ካለው እንደዚህ አይነት አደጋ ይኖራል ብዬ አልገምትም። በቂ ምክንያት ከሌለው እኛ ምንም አላደረግን ለውጥ አይመጣም፣ እንደ ዩጎዝላቪያ መበታተን ላይቀር ነው። በእኔ እምነት ግን የኢትዮጵያዊነት ፋይዳ በጣም ጥልቅ ነው፣ በጣም መሰረታዊ ነው። ጥልቅ መሰረታዊ ኢኮኖሚያዊ ምክንያቶች አሉት። 80 ሚሊዮን ህዝብ አንድ ላይ ስናጨበጨብ ይበልጥ እንደመጣለን፣ ይበልጥ ጠንካራ ተወዳዳሪ እንሆናለን። ተመጋጋቢ ኢኮኖሚ ነው ያለን። በፖለቲካው መስክ እንደዚሁ የሀገራችን ደህንነት ከማስጠበቅ መልኩ እንደዚሁ ከትምህርት አኳያ ስንሄድ ተበጣጥሰን የምናገኘው የቴክኖሎጂ አቅምና አንድ ላይ ተሰባስበን የምናገኘው የቴክኖሎጂ አቅም የተለያየ ነው የሚሆነው። ስለዚህ መሰባሰቡ የራሱ ጠንካራ ምክንያት አለው። የሆነ ነፋስ የሚጠርገው ጉዳይ አይደለም። የመጀመሪያው ነገር ሊታሰበው ማንም ሰው ሊያስብ የሚገባው ጉዳይ ይሄ ነው። ኢትዮጵያዊነት ይህን ያህል የመንደር ነፋስ የሚያፈናቅለውና የሚበጣጥሰው ነገር አይደለም። ምክንያት አለው። ተፈላጊ የሚሆንበትና ጠንካራ የሚሆንበት መሰረታዊ ምክንያት አለው። ስሜት አይደለም፣ ነባራዊ ሁኔታ ነው። የመጀመሪያው ጉዳይ ይሄ ነው። ሁለተኛው ጉዳይ ኢትዮጵያዊነት ህብረታችን፣ አንድነታችን በልዩነታችን ላይ የተመሰረተ ነው። በሃይማኖት የተለያየን፣ በብሔር ብሔረሰብ የተለያየን፣ በጾታ በእድሜ የተለያየን። ኢትዮጵያዊነታችን ይህንን ማስተናገድ የማይችል ከሆነ፣ ይህንን የማያከብር ሴሌብሬት የማያደርግ ከሆነ የጥንካሬው ምንጭ ይደርቃል። ሞኖክሮም፣ አንድ ቀለም፣ አንድ ባህል፣ አንድ ቋንቋ፣ አንድ ሃይማኖት ስላለን አንድ ህዝብ የምንሆን ከሆነ ኢትዮጵያ እንደዛ አይደለችም። ልዩነታችን የጥንካሬያችን ምንጭ እንዲሆን ከተፈለገ ግን ይህንን ልዩነት ለማስተናገድ ለማቀፍ መቻል አለብን። ስለዚህ ሙስሊም ኢትዮጵያዊ፣ ክርስቲያን ኢትዮጵያዊ፣ ሁሉም ኢትዮጵያዊ ናቸው። ሙስሊሙ ሙስሊም መሆኑ ያኮራዋል፣ ክርስቲያኑ ክርስቲያን መሆኑ ያኮራዋል። በሙስሊምና በክርስቲያን መካከል ዴሞክራሲያዊ ግንኙነት ይኖራል። የተለያዩ ብሔረሰቦችም እንደዛው፣ ወጣትና የእድሜ ባለጸጎችም እንደዛው፣ ወንዶችና ሴቶችም በእኩልነት ላይ የተመሰረተ። ግን ቢለጠጥ አይችልም ወይ? ማለቴ ለምሳሌ እኔ ኦሮሞ ነኝ። ለምሳሌ አባቴ ኦሮሞ ነው። ኦሮሞነት በጣም ሞር ሴንቲመንት እየሰጠሁት በመጣ ቁጥር ኢትዮጵያዊነቱን አይደበዝዝም ወይ? አይደበዝዝም። ምክንያቱም የእርስዎ ኦሮሞነት መገለጫ ብቻውን እርስዎን አይገልጽም። ኦሮሞ ኬንያዎች አሉ። እርስዎ ኦሮሞ ኬንያዊ አይደለም። እርስዎ ኦሮሞ ኢትዮጵያዊ ነው። ስለዚህ በኢትዮጵያዊነት ብቻ አይገለጹም፣ በኦሮሞነት ብቻ አይገለጹም። አንዱ ከሌላው ተነጥሎ አይሄድም። እንደዚህ አይነት አስተሳሰብ ነው እየሰፈነ የመጣው። ጥሩ ኢትዮጵያዊ ለመሆን መጥፎ ኦሮሞ መሆን አይጠይቅም። ኦሮሞነትን መካድ አይጠይቅም። የኦሮሞ ባህልን ማንቋሸሽ አይጠይቅም። ኦሮሞነትን መካድ አይጠይቅም። በጣም ጥሩ ኦሮሞ ሆኖ በጣም ጥሩ ኢትዮጵያዊ መሆን ይችላል። እንዲያውም አንዱ ከሌላው ውጪ ሊመጣ አይችልም። በተግባርም እየታየ ያለው ይሄው ነው። ከዚህ በፊት የኦሮሞነት ጉዳይ በጠቅላላ እንዳይነሳ፣ ምክንያቱም አገሪቱን ይበትናታል ይባል በነበረበት ወቅት ውስጡን የመነጣጠል ስሜትና